በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ዕዝልና ግዕዝ ማብራሪያ በዓመት 3 ጊዜ ግዕዝ አለ። ዕዝልም በዓመት 3 ጊዜ የዕዝል ጊዜ አለ። ማለት ዕዝል የሚቀደስበት ዕዝል ኪዳን የሚደረስበት ማለት ነው። ግዕዙም ግዕዝ ቅዳሴና ግዕዝ ኪዳን የሚደረስበት ማለት ነው። እና በመስከረም ልጀምር። መስከረም 26 እስከ ህዳር 5 ድረስ ዕዝል ነው። ዘመነ ጽጌው ማለት ነው። ከህዳር 6 እስከ ስብከት መግቢያ ግዕዝ ነው። የስብከት መግቢያ በዓለ ኤልያስን ወይም የታኅሳስ መባቻ የባተበትን ቀን ይዞ ነው ስብከት የሚገባው። ማክሰኞ ቢብት ዕዝሉ 13 ቀን ይገባል ማለት ነው። ታኅሳስ ረቡዕ ቢብት 12 ቀን ይገባል ማለት ነው ዕዝሉ። ታኅሳስ ሐሙስ ቀን ቢብት 11 ቀን ዕዝሉ ይገባል ማለት ነው። ዓርብ ታኅሳስ ቢብት 10 ቀን ዕዝል ይገባል ማለት ነው። ቅዳሜ ቢብት 9 ቀን ዕዝል ይገባል ማለት ነው። እሁድ ቢብት ዕዝል 8 ቀን ይገባል ማለት ነው። ታኅሳስ ሰኞ ቢብት በ7 ቀን ዕዝሉ ይገባል ማለት ነው። ታኅሳስ 7 ቀን ከስብከት እስከ ዐቢይ ጾም ድረስ ዕዝል ይሆናል። ሁለተኛ ዕዝል ሆነ ማለት ነው። ከዐቢይ ጾም እስከ ስቅለት ግዕዝ ነው። ሁለተኛ ግዕዝ ሆነ ማለት ነው። ከስቅለት እስከ አባ ገሪማ ወይም ሰኔ 17 ዕዝል ነው። ሶስተኛ ዕዝል ገባ ማለት ነው። ከሰኔ 17 ስንል ትንሣኤ በላዕላይ ቀመር የዋለ እንደሆነ ሰኔ 17 አልፎ ይሄዳል። ለምሳሌ ትንሣኤ ሚያዝያ 30 ቢውል ባለ 50 እስከ ሰኔ 19 ቀን ድረስ ይሄዳል። ስለዚህ ሰኔ 17ን አልፎ ይሄዳል ማለት ነው። ሌላ ማብራሪያ ከባለ 50 በኋላ ወይም ከባለ ጰራቅሊጦስ በኋላም 7 ቀን ዕዝል ነው። 7 ቀን እንደገና የበዓለ ጰራቅሊጦስ ይሰጠዋል ማለት ነው። ከግዕዝ ውስጥ ዕዝል ይቀደሳል፣
እዝነ ኪዳን ይደረሳል ማለት ነው። ስለዚህ እስከ ሰኔ 26 ድረስ ባለ ጰራቅሊጦሱ ይሄዳል። በዚህ ጊዜ እዝን ይቀደሳል። የቅዳሴው መግቢያም ዮሴፍ ወኒቆዲሞስ ሚለው ነው። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክርኪ በሚለው ማለት ነው። የቅዳሴው መግቢያ ዝውቱም አይባልም። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወበሕይወት ዘለዓለም ዕረፍተ ወሀበ ሕይወት ዘለዓለም ዕረፍተ ይባላል ማለት ነው። በታህታይ ቀመር በሆነ ጊዜ ለምሳሌ መጋቢት 26 ቀን ትንሣኤ ቢሆን ግንቦት 15 ቀን ጰራቅሊጦስ ይሆናል። በዚህ ጊዜ እስከ ሰኔ 17 ድረስ እዝል ነው። ከጰራቅሊጦስ ሳምንት ጀምሮ የገባው ግዕዝ እስከ መስከረም 25 ድረስ ግዕዝ ነው። ይህን ጠንቅቆ ማወቅ ነው። ይህን ጠንቅቆ ሳያውቁ ቅዳሴውን ኪዳኑን እንዳልሆነ ማድረግ አግባብ አይደለም። ስርዓቱን መጠበቅ አስፈላጊ ነው። ለማብራራት ብዬ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።